ልክ አዛን እንደጀመረ አዛን ተብሎ ሳያልቅ ማፍጠር ይቻላልን የሚል ጥያቄ። ሴ በተደጋጋሚ ይደማል ጾሜን ያበላሽብኛልን የሚል ሲሆን፣ ሌላ እንደዚሁ ተመሳሳይ ጥያቄ እግሬ ላይ እቃ ወድቆብኝ እግሬ ደማ ደሜ በመፍሰሱ ጾሜ ይበላሻልን የሚል ጥያቄ ነው። የተራዊህ ሶላት እቤት ሲሰግድ የግድ 11 ረካ መሆን አለበት? ከፋቲሃ በኋላስ ረጅም ሱራ መቅራት ካልቻልኩኝ አጫጭር ሱራዎችን መቅራት ይቻላልን የሚል ጥያቄ ነው። ቤተሰቦቼ ዘካተል ፍጥር ሰጥተው አያውቁም። እኔ ለነሱ ማውጣት እችላለሁን? እነሱንስ ማሳወቅ ይኖርብኛል? ዘካተል ፍጥር ማውጣት የሚቻለው ቀደም ብሎ 28 ወይም 29 ቀን ነው እንጂ ቀደም ብሎ መስጠቱ ተራ ሰደቃ ይሆናል ብለውናል። እና እህቶቼ ዱባይ ያሉ የዘካተል ፍጥር ገንዘብን አሰባስበው እስከሚልኩት በሰዎቹ ልክ ከራሴ ገንዘብ አውጥቼ ብሰጥላቸው ከኢድ በኋላ ቢልኩልኝ ይህ ይበቃላቸዋል? በቀኑ ለምስኪኖች አደርሳለሁ፣ እንዴት ይታያል? السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد كرمضان የተያዙ ጥያቄዎችን የምንመልስበት ፕሮግራማችን ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው ዘካተል ፍጥር ማውጣት የሚቻለው ቀደም ብሎ 28 ወይም 29 ቀን ነው እንጂ ቀደም ብሎ መስጠቱ ተራ ሰደቃ ይሆናል ብለውናል። እና እህቶቼ ዱባይ ያሉ የዘካተል ፍጥር ገንዘብን አሰባስበው እስከሚልኩት በሰዎቹ ልክ ከራሴ ገንዘብ አውጥቼ ብሰጥላቸው ከኢድ በኋላ ቢልኩልኝ ይህ ይበቃላቸዋል? በቀኑ ለምስኪኖች አደርሳለሁ፣ እንዴት ይታያል? የነሱ ገንዘብ እኔ ጋር አልደረሰም፣ በውክልና ላውጣላቸው ወይ የሚል ጥያቄ ሲሆን፣ ከዚሁ ተመሳሳይ የሆነ ሌላ ሁለተኛ ጥያቄ ዘካተል ፍጥር ከረመዳን 28 እስከ 29 በፊት የሰጠ ተራ ሰደቃ ነው የሚሆነው ብለዋል። እኛ በጀማዓ ሆነን ከረመዳን በፊት ነው ብሩን አሰባስበን የሰጠነው። አሁን ያወጣነው የዒድ ቀን ዱቄቱ ተገዝቶ ነው የሚከፋፈለው። ከረመዳን በፊት የሰጠነው ዘካተል ፍጥር ውስጥ ካልገባ ድጋሚ ማውጣት እንችላለን ወይ የሚሉ ሁለት ተመሳሳይ ጥያቄዎች ናቸው። አቁሉ ሙስተዒነን ቢላህ ዘካተል ፍጥር የተደነገገው የዒድ ቀን ምስኪኖችን ለማብቃቃትና ለልመና እንዳይወጡ ለማድረግ ነው። ነቢያችን አለይሂ ሰላቱ ወሰላም ዘካተል ፍጥር እንዲሰጥ ያዘዙት የዒድ ቀን ከሶላት በፊት ነው። ኢማም አልቡኻሪ ከአብዱላህ ኢብኑ ዑመር እንዳስተላለፉት ሱሐባዎች ረድዋኑላሂ ዐለይሂም ቢበዛ 2 ቀን ቀደም ብለው ነበር የሚሰጡት። ኢማሙ ማሊክ እንዳስተላለፉት አብዱላህ ኢብኑ ዑመር አንዳንዴ 3 ቀን ሲቀረውም ይሰጡ ነበር። በብዛት የሚታወቀው ሶሒህ አልቡኻሪ ላይ ያለው 2 ቀን አስቀድሞ መስጠት ይቻላል፣ አንዳንዴ 3 ቀን አስቀድሞ መስጠት እንደሚቻል ተነግሯል። ከዛ በፊት መስጠት ይቻላል አይቻልም የተወሰኑ የአንዳንድ መዝሀብ ተከታዮች የፈቀዱበት አጋጣሚ አለ። ወላኪን ሶሒሁና ትክክለኛው ዘካተል ፍጥር የተደነገገው የዒድ ቀን ምስኪኖችን ለማብቃቃት ከመሆኑ አንፃር ከ27 ከ28 በፊት አይቻልም። ከዚህ አስቀድሞ ዘካተል ፍጥር ያወጣ ሰው ዋጅቡን ዘካተል ፍጥር አውጥቷል ማለት አንችልም። እንደ አዲስ ማውጣት ይጠበቅበታል። ዘካተል ፍጥርን ማውጣትና ለሚያወጣ ሰው አስቀድሞ መስጠት ሁለቱ ይለያያል። ምናምነው ሰው ጋር ብር ልከን የዒድ ቀን ወይም ከዒድ ቀን 2 ቀን ቀደም ብለህ አውጣልኝ ብለን የዒድ ሳምንት ሲቀረው ገንዘብ ብንልክ ችግር የለውም። ገና ረመዳን እንደገባ ብንልክ ምንም ችግር የለውም። ዋናውና ትልቁ ነገር የዒድ ቀን እንዲያወጣ አሊያ ደግሞ ለዒድ 2 ቀን 3 ቀን ሲቀረው እንዲያወጣ አስጠንቅቆ መንገር ነው። በዚህ መልኩ አንደኛው ጥያቄ ላይ እንደተጠቀሰው የምናቃቸው ማውጣት የማይችሉ ሰዎችን እንዲወክሉን አድርገናቸው ለነሱ ተወክለን የዒድ ቀን ወይም ከዒድ ቀን 2 እና 3 ቀን ቀደም ብለን ዘካውን ብናወጣላቸው ከዒድ በኋላ ገንዘቡን ቢሰጡን ምንም ችግር የለውም። ላኪን እነሱ መወከል አለባቸው። ሶስተኛው ጥያቄ ቤተሰቦቼ ዘካተል ፍጥር ሰጥተው አያውቁም። እኔ ለነሱ ማውጣት እችላለሁን? እነሱንስ ማሳወቅ ይኖርብኛል? እነሱ አቅም ካላቸው እንዲያወጡ መንገር ነው።
ለቤተሰብ ዘካተል ፍጥር ማውጣት የአባት ግዴታ ነው። ይሄን ማድረግ የሚችልበት አቅም ካለው ላለፉት ዓመቶች ተውበት ከማድረግ ጋር ቀባ ማውጣት ይጠበቅበታል። እነሱ ማውጣት የሚችሉበት አቅም ከሌላቸው ልጆቻቸው ቢያወጡላቸው ችግር የለም። ለቤቱ አባወራ አሳውቆ እኔ ያወጣለሁ ተብሎ ተነግሮ ማውጣት ይቻላል። አራተኛው ጥያቄ የተራዊህ ሶላት እቤት ሲሰግድ የግድ 11 ረካ መሆን አለበት? ከፋቲሃ በኋላስ ረጅም ሱራ መቅራት ካልቻልኩኝ አጫጭር ሱራዎችን መቅራት ይቻላልን? የሚል ጥያቄ ነው። የሌሊት ሶላት ገደብ የለውም። ነብዩ ሰለላሁ ዐለይሂ ወሰለም የሌሊት ሶላት 2 ረካ ነው ብለዋል። 2 ረካ የቻልነውን ያክል መስገድ እንችላለን። ነብዩ አለይሂ ሰላቱ ወሰላም ይሰግዱ የነበረው 11 አንዳንዴም 13 ነው። ሆኖም የቻላችሁትን ያክል ስገዱ ተብሏልና 2 ረካ ሰግዶ አንድ መጨረሻ ላይ ነጠላ ጨምሮ በ3 ማጠናቀቅ የፈለገ ሰው ይችላል። 4 ሰግዶ መጨረሻ ላይ አንድ ጨምሮ ማጠናቀቅ የፈለገ ሰውም ይችላል። 6 ሰግዶ መጨረሻ ላይ አንድ ጨምሮ በ7 ማጠናቀቅ የፈለገ ሰውም ይችላል። የግድ 11 መሆን የለበትም። እንደዚሁ ደግሞ ረጃጅም ሱራ መቅራትን የግድ አይደለም። የቻልነውን ያክል የምንችለውን ሱራ በሁሉም ረካ እየደጋገመን ብንቀራ ችግር የለው። ቁርአን ይዞ መቅራት ካስፈለገም ሐፊዝ ላልሆነና ሱና ሶላት ለሚሰግድ ሰው ይዞ መቅራት ይችላል፣ ምንም ችግር የለው። አምስተኛው ጥያቄ ልክ አዛን እንደጀመረ አዛን ተብሎ ሳያልቅ ማፍጠር ይቻላልን? የሚል ጥያቄ ነው። ነዓም ሙአዚኑ ሰዓት ጠብቆ አዛን የሚል መሆኑን ካረጋገጠን ልክ አዛን እንደሰማን ከአዛኑ የመጀመሪያውን ቃል እንደሰማን ማፍጠር እንችላለን ብቻም ሳይሆን ሱና ነው። አላህ ዘንድ ተባረከ ወተዓላ ተወዳጅ ተግባር ነው። ሙአዚኑ በትክክል ሰዓት ጠብቆ እንደሚል ካረጋገጠን ማለት ነው። ምናልባት ሙአዚኑ ቀደም ብሎ ይላል የሚል ስጋት ካለ ከሁኔታው አንፃር ከዚህ በፊት ከምናውቀው አንፃር ይሄኔ ጥንቃቄ ማድረግና ከሌላ ቦታ የሚወጣውን አዛን መጠበቅ አሊያ ደግሞ ሬዲዮን ከፍቶ ማድመጥ ያስፈልጋል። ሙአዚኑ በሰዓቱ እንደሚል እርግጠኛ ከሆነን ፈጥነን ማፍጠሩ አጅር አለው፣ አላህን ያስደስታል። በትክክል በወቅቱ አዛን እንደሚል ያወቁ መዘግየት የተጠላ ነው፣ መክሩህ ነው ብለዋል ዑለሞች። ስድስተኛው ጥያቄ ጥርሴ በተደጋጋሚ ይደማል ጾሜን ያበላሽብኛልን? የሚል ሲሆን ሌላ እንደዚሁ ተመሳሳይ ጥያቄ እግሬ ላይ እቃ ወድቆብኝ እግሬ ደማ ደሜ በመፍሰሱ ጾሜ ይበላሻልን? የሚል ጥያቄ ነው። የሁለቱም ምላሽ ደሙ እጅግ በጣም በዝቶ ከልክ በላይ መድከምና ራስን መሳት ደረጃ ካልደረሰ ጾሙ አይበላሽም። ሰባተኛው ጥያቄ በረመዳን በቀኑ ክፍለ ጊዜ በህልሜ ከተቃራኒ ጾታ ጋር ግንኙነት በማድረጌ ጾሜ ይበላሻልን? የሚል ጥያቄ ነው። የዘር ፈሳሽ የወጣው በራስ ፍላጎት ከሆነ ነው ጾም የሚበላሸው። ያለ ፍላጎቱ በህልሙ አሊያ ደግሞ በህመምና በበሽታ ምክንያት ቢወጣ ጾሙ አይበላሽም። በመሆኑም የጥያቄው ምላሽ በህልሙ የዘር ፈሳሽ የወጣው ሰው ጾሙ አይበላሽም። ጾሙን መቀጠልና ገላውን ታጥቦ ቀጣይ ሶላቶችን መስገድ ይጠበቅበታል። ስምንተኛው ጥያቄ ውሃ በጣም ጠምቶኝ ነበረ፣ ፈጅር አዛን እያለ ውሃ ጠጣሁኝ፣ አዛን ብሎ ሳይጨርስ ጠጥቼ ጨረስኩኝ፣ ጾሜ ይፈርሳልን? የሚል ጥያቄ ነው። ሙአዚኑ ወቅቱን ጠብቆ ከሆነ አዛን የሚለው አዛን ከጀመረ በኋላ ውሃ ፈልጎ መጠጣት አይቻልም። እንደው ይቻላል አይቻልም የሚባለው እጃችን ላይ የያዝነውን አንዳችሁ እጅ ላይ ምግብ ወይም መጠጥ ካለ ከዛም አዛን ቢወጣ እጁ ላይ የያዘውን ይጠቀም የሚል ሐዲስ አለ። በማዕና አልሐዲስ ይሄንን ዑለሞች በተለያየ መልኩ ፈስረውታል። በዚህ ሐዲስ መሰረት እንኳን ቢሆን አዲስ ምግብ ፈልጎ መብላት፣ አዲስ ውሃ ቀጥቶ መጠጣት አይደለም፣ እጅ ላይ የተያዘውን ነው የሚባል። በመሆኑም እዚህ ጥያቄው ላይ አዛን ከሰሙ በኋላ አዛን ከጀመረ በኋላ ውሃ ቀጥቶ መጠጣት የሱሑር ወቅት ካለፈና ጎህ ከቀደደ በኋላ ስለሆነ የጠጡት ቀዷ ማውጣት ይገድላል። ወላሁ ተዓላ አለም። ዘጠነኛው ጥያቄ አብራኝ የምትሰራ ክርስቲያን የሆነች ልጅ አለች። እኔ ቁርአን የምቀራበትና ሶላት የምሰግድበትን ሰዓት እየጠበቀች መዝሙራቸውን ትከፍታለች። በዚህ ምክንያት አኮረፍኳት። እሷ ታናግረኛለች፣ እኔ ግን መልስ አልሰጣትም። እሷን በማኩረፌ ጾሜ ይበላሻልን? የሚል ጥያቄ ነው። ካፍርን ማኩረፍ ለአላህ ብለን የምንሰራውን ዒባዳ የሚያበላሽበት ምንም ምክንያት የለም። ተመክራ እምቢ ካለች ማኩረፉም ጭምር ግዴታ ይሆናል። ምናልባት ማኩረፉ ችግሩን የሚያባብሰው ከሆነ አለማኩረፍና ሙዳራ ማድረግ
እንዲሁ ለመኗኗር ያክል ሰላም መባባሉ ይሻላል እንላለን እንጂ ማኩረፉ እሷ ላይ ተጽዕኖ የሚያሳድር ከሆነ በትንሹም ቢሆን የሚጠቅም ከሆነ ማኩረፉ ተገቢ ነው። በመጀመሪያ ደረጃ ለመምከር መሞከር ነው። እምነታቸው ላይ ያሉ ጉድለትና እንከኖችን መዘርዘር ነው። የእስልምና ምንነት ማሳወቅ፣ እስላም ማለት የነቢያት ሁሉ እምነት እንደሆነ መንገር፣ በቻልነው ያክል እስላምን ለማስረዳት ይሞከራል። አይ ካለች ሶላት የተሰገደ ቁርአን የተቀራ የሽርክ መዝሙርን የምትከፍት ከሆነ አደብ ሊያስይዟት ለሚችሉ አሰሪዎቿ ለአሰሪዎቻችሁ ለኃላፊዋ በመንገር ከሥራዋ እንድትታቀብ ማድረግ ይጠበቅባቸዋል። ካፍርን ማኩረፍ ጾም ይበላሻል ወይ ተብሎ የሚያስጠይቅ ጥፋት አይደለም። በመሰረቱ ማንኛውንም ወንጀል የሰራን ሰው ማኩረፍ ይቻላል፣ ኩርፊያው ይጠቅመዋል ከተባለ ማለት ነው። ከኩፍር የበለጠ ወንጀል የለምና ካፍርን ማኩረፍ ምንም ችግር የለውም ሳይሆን ለአላህ ብለን ከሆነ ዒባዳም ጭምር ነው፣ አጅርም አለው። ካፍር ከመሆን አልፎ ሶላት እንዳይሰገድ ቁርአን እንዳይቀራ እንቅፋት የሚሆንን ሰው ማኩረፍ ትልቅ አጅር አለው እንላለን። በመሆኑም ማኩረፉ ከጾም ጋር ምንም ግንኙነት የለው። አስረኛው ጥያቄ አብሬያት የምሰራ ልጅ ከሀገር ስትመጣ ለሰዎቿ ወይም ለአሰሪዎቿ ሙስሊም ነኝ ብላ ነው የመጣችው። እነሱን ፈርታ ከሰዎቹ ጋር ተራዊህ እየሄደች ትሰግዳለች። እኔ ሙስሊም እንዳልሆነች አውቃለሁኝ። ለከፊሎቿ ልንገራቸው ወይስ ከነሱ ጋር ሄጄ መስገዱን ላቁም የሚል ጥያቄ ነው። መስጂድ ሄዳ በመስገዷ ቁርአን በመስማቷ ትሰልማለች የሚል ተስፋ ካለ ትህድ፣ ምንም ችግር የለም። ምናልባት መስጂድ ገብታ የመስጂድን ንጽህና የማትጠብቅ አደቡን የምትጥስ ምናልባትም ሴት ልጅ መስጂድ መግባት የማትችልበት ወቅትና ሁኔታ ላይ ሆና መስጂድ የምትገባ ከሆነ ከዚህ አንፃር እንዳትገባ መከልከል ተገቢ ነው። ሄዳ በመስገዷ የምትጠቀመው ነገር የለም ሸሃዳ እስካልተቀበለችና እስካልሰለመች ድረስ። ሆኖም ጥቅም ካለው ሙስሊም ያልሆነ ሰው መስጂድ ቢገባ ችግር የለውም ተብሏልና መግባቷ ጥቅም እስካለው ድረስ ብትገባ ችግር የለውም። እንዲሁ ዝም ብላ ነው ያለ ምንም ጥቅም ለራሷ ለመኖር ብቻ ብላ ነው መስጂድ የምትገባው፣ ይሄኔ መከልከል ተገቢ ነው። ለከፊሎቹ ልንገራቸው ወይስ እኔ ከነሱ ጋር ሄጄ መስገዱን ላቁም? ቤት ሆነሽ መስገድ የምትችይ ከሆነ በመሰረቱ ለሴት ልጅ ቤት መስገዱን የሚበልጠው እቤት ስገጅ። መስጂድ ሄደሽ መስገዱ የሚሻልና የሚበልጥበት ሁኔታ ካለ መስጂድ ሄደሽ ስገጅ። እሷን ማስቆም አለማስቆሙ ያሰሪዎቿ ድርሻ ነውና ጉዳዩን ወደ እነሱ ከማድረስ ውጪ ካንቺ የሚጠበቅ ነገር አይኖርም። ሙስሊም ሳትሆን ሙስሊም ነኝ ማለቷን ተከትሎ የሚመጡ በርካታ አህካሞች ሊኖሩ ይችላሉ፣ ብዙ ስህተቶች ሊፈጸሙ ይችላሉና እነሱ ይሄን አውቀው መወሰን ያለባቸውን ይወስኑ ዘንድ በጥሩ ንያ ማሳወቅ ይጠበቅብሻል። 11ኛው ጥያቄ እናቴ ሶላት አትሰግድም፣ ስገጂ እያልኩ በተደጋጋሚ መከርኳት፣ እሺ ልትል አልቻለችም። ካልሰገድሽ ጾምሽ ተቀባይነት የለውም አልኳት። ይህም በማለቴ ወንጀለኛ እሆናለሁን? ሶላትን ሙሉ በሙሉ ከሆነ የተወችው ነዓም ጾሟ ተቀባይነት የለውም። ይሄን እውነታ ደግሞ ማሳወቅ ወንጀል ሊባል አይችልም። አላሁመ ኢላ ወላጆችን በመመክርበት ጊዜ ሌላን ሰው እንደምንመክረው ሊሆን አይገባም። ከወላጆች ጋር በለዘብተኝነት በእርጋታ በአክብሮት ነው ልንነጋገር የሚገባው ካፊር እንኳ ቢሆን። በመሆኑም በመጀመሪያ በእርጋታ ተመክረው ተገስጸው እምቢ ካሉ ካልሰገድኩ ወይም ካልሰገድሽ እኮ መጾሙ ዋጋ የለውም ያለ ሶላት መልካም ስራ የለም ቢባሉ ወንጀል ሊሆን አይችልም። አላህ ቀልባቸውን ይመልሰው ከሰጋጆች ያደርጋቸው። 12ኛው ጥያቄ ቁኑት ላይ ኢማሙ አላህን ሲያወድስና ሲያመሰግን ምንድነው የሚባለው? ዱዓንስ ሲጨርስ አሚን ካሉ በኋላ በእጅ ፊትን ማበስ እንዴት ይታያል? ኢማሙ አላህን ተባረከ ወተዓላ ሲያወድስና የአላህን ተባረከ ወተዓላ ሀያልነት የሚገልጹ ቃሎችን ሲጠቀም ያለ ድምጽ ሱብሃንአላህ ማለት እንችላለን። አላህን ማጥራትና ማወደስ ማለት ነው። ከዱዓ በኋላ ፊትን ማበስ እንዴት ይታያል? ይህ በዑለሞች መሃል ኺላፍ ያለበት ጉዳይ ነው። ነቢያችን አለይሂ ሰላቱ ወሰላም ዱዓ ስትጨርሱ ፊታችሁን አብሱ ብለዋል የሚል ሐዲስ አለ። አብዛኞቹ የሐዲስ ሊቃውንት ሐዲሱ ضعيف እንደሆነ ነው የሚናገሩት። ኢብኑ ሐጀርን ጨምሮ የተወሰኑ ዑለሞች ሐዲሱ ሐሰን ነው፣ የተለያዩ ጥሩቆች አሉትና አንዱ ከሌላኛው ተደምሮ ተጠናክሮ ማስረጃ ሊሆን ይችላል። ከመሆኑም ከዱዓ በኋላ ሶላት ውስጥም ይሁን ከሶላት ውጪ
ፊትን ማበስ ይቻላል ያሉ ዑለሞች አሉ። በዘመናችን ከነበሩ ዑለሞችም ኢብኑ ባዝ ረሕመቱላሂ ዐለይህ መጨረሻ ህይወታቸው ላይ እንደፈቀዱ ተነግሯል። ኢብኑ ዑሰይሚን ሐዲሱ ضعيف ነው ሐሰን ነው ሰሒህ ነው ያሉ ዑለሞችም አሉና የሚያደርጉ ሰዎችን ማውገዝ አይገባም ያሉበትም ፈትዋ አላቸው። መሽሩዕ አይደለም አይቻልም ያሉበትም ፈትዋ አላቸው። ከሰሐቦችም አብዱላህ ኢብኑ ዑመርና አብዱላህ ኢብኑ ዙበይር ያደርጉት እንደነበረ ከሰሐቦች በኋላም በርካታ ታቢዒዎች እንዳደረጉ የሱና መዛግብት ላይ ተቀምጧል። ሆኖም ኺላፍ ያለበት ጉዳይ ነው። ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ አጋጣሚዎች ዱዓ ማድረጋቸው ታይቷል። እጃቸውን እንዳነሱም ተነግሯል። በእነዚህ አጋጣሚዎች ፊታቸውን አበሱ የሚል ሶሒህ ማስረጃ የለምና በሙሉ ልብ ይቻላል ሱና ነው ብሎ መናገር ይከብዳል። ሆኖም ቀደም ሲል እንደተጠቀሰው ሐዲሱ እርስ በርሱ ተጠናክሮ ሐሰን ይሆናል ወይም ለማስረጃ በቂ ነው ባሉ ዑለሞችና ከቀደምቶች መሃል አንዳንዶች ስላደረጉት ብሎ ቢያደርግ አንድ ሰው ቢድዓ ሰርቷል ማለት አንችልም። ዱዓ በሚደረግበት ጊዜ የአላህ ረሕመት የአላህ በረካ እጅ ላይ ያርፋል። ይህንን ረሕመትና በረካ ፊታችን ላይ ብናደርገውና ፊታችንን በእጃችን ብንጠርገው ጥሩ ነው ያሉ ዑለሞች አሉ። እዛ ምላሹ መተው የተሻለ ነው። ቢደረግ ይሄን ያክል የከፋ አይደለም። 13ኛው ጥያቄ እኔ ያለሁበት ቦታ በቅርብ መስጂድ አለ። እነሱ ተራዊህን ሲሰግዱ እኔ እቤት ሆኜ እነሱን ተከትዬ መስገድ እችላለሁና የሚል ጥያቄ ነው። መስጂዱ ሞልቶ የመስጂዱ ግቢ ሞልቶ መንገዱ መተላለፊያው ሞልቶ ያላችሁበት ቤትም ከመስጂዱና ከመንገዱ ጋር የተያያዘ ሆኖ ቤትም ጭምር አብሮ የሚሰግድ ሰው ካለ ነዓም ቤት ሆኖ መስገድ ይቻላል። በዚህ መልኩ ይህ ካልተሟላ ግን እቤት ሆኖ ኢማሙን ተከትሎ መስገድ አይቻልም፣ ሶፉ ስላልተያዘ ማለት ነው። ይሄን የሚያደርጉ ጥቂት የማይባሉ ሰዎች አሉ። አንዳንዴ ቤታቸው ኢማሙ ከሚቆምበት በፊት ሊሆን ይችላል፣ ከቂብላ በፊትም ሊሆን ይችላል። መሃል ላይ አስፋልቶችና መንገዶች የሚለዩ ከመሆኑ ጋር መስጂዱ ያልሞላ ከመሆኑ ጋር አብሯቸው የሚሰግድ ሰው ካለመኖሩ ጋር የሚሰግዱ አሉ። ከዚህ ሁሉ አልፎ ከቴሌቪዥንና ከሬዲዮን ጋር አብሮ የሚሰግዱ አሉ። ይህ ትልቅ የሆነ ስህተት ነው። የሶላተል ጀማዓን አደብና ሸርጥ ልናቅ ይገባናል። 14ኛው ጥያቄ እቤት ተራዊህን ስሰግድ ዊትርን ሰግጄ ስጨርስ የሚባለውን ዱዓ አላውቀውም። ዱዓውን ባለመቅራቴ ሶላቴ ተቀባይነት ያገኛልን? አዎን ሶላቱ ተቀባይነት ያገኛል ለአላህ ተብሎና ሸርጡ ተሟልቶ ከተሰገደ። ይሄን ዱዓ ማድረግ ያልቻለ ሰው ሶላቱ ተቀባይነት የለውምና ዊትር አትስገዱ አይባልም። ከፈርዱ ሶላት በኋላም ቢሆን የሚባሉ አዝካሮች ራሱን የቻለ የዒባዳ አይነት እንጂ ከሶላቱ ከራሱ ጋር የተያያዘ የሶላቱ አካል የሆነ ዒባዳ አይደለም። በመሆኑም ዊትር ሰግዶ ካበቃ በኋላ ሱብሓነል መሊክል ቁዱስ ረቡል መላኢከቲ ወሩህ ብሎ ዚክር ማለት የቻለ ሰው ይበል፣ ጥሩ ነው። ያልቻለ ሰው ምንም ችግር የለውም። የሚችልም ሰው አንዳንዴ ቢተወው ዊትሩ ይበላሻል ማለት አይደለም። ከዊትር በኋላ የሚባለው ዚክር ሱብሓነል መሊክል ቁዱስ ረቡል መላኢከቲ ወሩህ ነው። ይሄን 3 የመደጋገምና የመጨረሻው ላይ ድምፅን በመጠኑ ከፍ ማድረግ ነው። 15ኛው ጥያቄ የሌሊት ሶላትን ስሰግድ ከሌሊቱ 1 ሰዓት ካልሞላ አልሰግድም። ከ1 ሰዓት በፊት ባለመስገዴ ይህ ድርጊት ስህተት ነውን? 1 ሰዓት ማለት እንደ ኢትዮጵያ አቆጣጠር ከምሽቱ 7 ሰዓት ማለት ተፈልጎ ከሆነ ምንም ችግር የለውም። በላጩም ይህ ነው። ሌሊት ሶላት ወደ ፈጅር ወደ ሱብሂ በዘገየ ቁጥር ይበልጥ ተወዳጅ ይሆናል። ማዘግየት ያልቻለ ሰው ከዒሻ በኋላ የተኛውም ወቅት ላይ መስገድ ይችላል። አጋጣሚ ሙሳፊር ሆኖ ወይም ደግሞ ጀምዕ ማድረግ በሚቻልባቸው ምክንያቶች ዒሻን ከመግሪብ ጋር አስቀድሞ ቢሰግድ አንድ ሰው ከዛ ሰዓት ጀምሮ የሌሊት ወቅት ይገባል። ዒሻ ሶላት ከተጠናቀቀበት ወቅት ጀምሮ ሱብሂ አዛን እስኪል ድረስ ባለው ሰዓት ሌሊት መስገድ ይቻላል። በላጩ የሌሊቱ 1/4ኛ ሲቀር መስገድ ነው። ከሌሊቱ 7 ሰዓት በፊት ከመስገድ ከሌሊቱ 7 ሰዓት በኋላ መስገዱ የተሻለና የተመረጠ ነው። ኋላ ላይ ተነስቶ መስገድ ለሚችል ሰው ማለት በስራና በተለያዩ ነገሮች ተጠምደው ስራቸው የሚያልቀው ከሌሊቱ 7 ሰዓት የሆነ ሰው በዛ ሰዓት መስገድ ይችላል፣ ምንም ችግር የለው። ኋላ ላይ መነሳት አልችልም ያለ ሰው ዒሻ እንደሰገደ መስገድ ይችላል። በጊዜ ተኝቼ ሱብሂ አካባቢ መነሳትና መስገድ ፈልጋለሁ ያለ ሰው በላጩ ይሄ ነው እንላለን። والله تعالى اعلم። 16ኛው ጥያቄ ከፈጅር ሶላት ከፈርዱ በፊት የሚሰገደው ሱና ስንት ረካ ነው አብራሩልኝ? ከሱብሂ ሶላት በፊት የሚሰገደው 2 ረካ ነው።
እናታችን አይሻ ረዲየላሁ ዐንሃ ነብዩ ከፈጅር ሶላት በፊት የሚሰገዱ 2 ረካ ሶላቶችን ሀገርም ይሁኑ ከሀገር ውጪ መንገድ ላይ አይተውም ነበር ብላለች። ሷሂህ በሆነ ሐዲታቸው ነብዩም ከፈጅር በፊት የሚሰገዱ 2 ረካዎች ከዱንያና ዱንያ ላይ ካሉ ነገሮች ይበልጣሉ ነው ያሉት። المقصود ከፈጅር በፊት የሚሰገደው ቋሚው ሱና ወይም ራቲባ 2 ረካ ብቻ ነው። 17ኛው ጥያቄ ዚክር በማደርግበት ጊዜ በእጄ ለመቁጠር ስራ ጋር አይመቸኝም። ሳልቆጥር ስራ እየሰራሁ ዚክር ማድረግ እችላለሁን? ዚክር 2 አይነት ነው፣ ሙጥለቅና ሙቀየድ ማለት ነው። ሙቀየዱንም በሰዓት የተገደበ በቁጥር የተገደበ ብለን መክፈል እንችላለን። በዚህ ሰዓት ይሄን ያክል ዚክር ያለ ሰው ይሄን ያክል አጅር አለው እንዲህ አይነት አጅር አለው የተባለለት ዚክር ከሆነ መቁጠሩ ተገቢ ነው። ሌላ ደግሞ በጊዜም በቁጥርም ያልተገደቡ ዚክሮች አሉ። ጥያቄው ላይ የተፈለገው ሙጥለቁን ያልተገደበውን ዚክር ከሆነ ነዓም ሳንቆጥር ማለት እንችላለን። መቁጠር የሚያስፈልገው ይሄን ያክል ዚክር ያለ ሰው ወይም በዚህ ሰዓት ይሄን ያክል ዚክር በሉ ከተባለ ነው። በሶላት በኋላ 33 ጊዜ ሱብሃንአላህ 33 ጊዜ አልሐምዱሊላህ 33 ወይም 34 ጊዜ አላሁ አክበር ያለ ሰው እንዲህ አለለት ተብሏል። ይሄኔ በትክክል ይሄን ቁጥር ማለታችንን ለማወቅ መቁጠር ይጠበቅብናል። እንደዚሁ በቀን 100 ጊዜ ሱብሃንአላህ ወቢሐምዲሂ ያለ ሰው አላህ ወንጀሉን ይመራዋል ተብሏል። ይሄንም እንዳለ ማግኘት 100 መሙላቱን ለማረጋገጥ መቁጠር ይጠበቅብናል። ከዚህ ውጪ ግን ዝም ብለን ሱብሃንአላህ ሱብሃንአላህ ማለት እንችላለን። አስተግፊሩላህ አስተግፊሩላህ ማለት እንችላለን። ሶላት ዐለ ነቢ ማውረድ እንችላለን። በሸሪዓ በቁጥር የተገደበው ዚክር ላይ እንደምንም ተብሎ ቁጥሩን ለመሙላት መቁጠር ተገቢ ነው። ከዚህ ውጪ ያሉ በቁጥር ያልተገደቡ ዚክሮች ሲሆኑ ሳንቆጥር ማለት እንችላለን። هذا والله تعالى أعلم። ለዛሬ በዚህ እናበቃለን። የተቀሩትን በሌላ ሰዓት እንመለሳለን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።